ዓለምን ያንቀጠቀጡ ነገስታት ከስልጣናቸው ወርደዋል፣ ይወርዳል። በሽረት ደግሞ በቁም በህይወታቸው ያሉ ከስልጣናቸው ይወርዳሉ። እግዚአብሔር ግን ህልፈትም ሽረትም የሌለበት ንጉስ ነው። ምን አለው ታዲያ? እኛን ከቅዱሳን ቁጥር ይደምረን ዘንድ እሱ ከኃጢአተኞች ጋር ተቆጠረ። ከመይደምረን ምስለ ነፍስ ተጻድቃን፣ ከጻድቃን ነፍስ ጋር ይደምረን ዘንድ እኛን ከቅዱሳን ጋር አንድ ያደርገን ዘንድ እሱ ከኃጢአተኞች ጋር ተቆጠረ። ይህን መጭመቂያ ውስጥ ሄደው በእግራቸው ወይን የሚጨምቁ ሰዎች አሉ። ልብሳቸው ቀይ ይሆን ነበረ እና የክርስቶስ ልብሱ በራሱ ደም ታጥቦ ቀይ ልብስ ሆኖ ነው። የሆነ ሰው መጣና እንደው አባት ያለው ቅዱስ ከሆነ በኋላ እኮ እንደው ትዝ ይልሃል ድሮ ያስቀየመህ አንድ ሰው ነበር፣ እህትህን ደፍሮ ከሱ ጋር ገለዋለሁ ብለህ ፈልገህ አጣኸው፣ እንደው አሁን መጥቶ ይቅር ቢልህ እንደው ይቅር አትለውም ሲለው እኔ እሱን አለ እሱን ይቅር ከመል መሬት ተሰንጥቃ ተዋጠኝ አለ። መሬት ተሰንጥቀዋል። ሰውን ይቅር ማለት በጣም ያማል አይደል? ይከብዳል፣ ህመም አለው። ክርስቶስ ይህንን ህመም ያውቀዋል። ዓርብ ዕለት ታሞታል። እያንዳንዱ ቁስል እኮ ማንን ይቅር ለማለት የቆሰለው ነው? እኛን ይቅር ለማለት ይቅርታ ያማላችን መድኃኒታችን ኢየሱስ ክርስቶስ በተሰቀለበት በዕለተ ዓርብ ከተናገራቸው ቃላት እና እዛ መስቀል ላይ ከተፈጸሙ ነገሮች ከሰባቱ አጽራህተ መስቀል ወይም መስቀል ላይ ከተናገራቸው ቃላት አንዱን የተናገረበት ክፍል ነው አሁን ያነበብነው። አምላካችን ኢየሱስ ክርስቶስ በዕለተ ዓርብ በተሰቀለ ጊዜ ከሁለት ወንበዴዎች መካከል ነበር የተሰቀለው። በግራውና በቀኙ እድሜያቸውን ሙሉ የሰው ገንዘብ ሲቀሙ፣ ደም ሲያፈሱ፣ ሲገድሉ፣ ሲዘርፉ የኖሩ ሁለት ወንበዴዎች በተለምዶ ፈያታዊ ዘየማን የቀኙ ወንበዴና ፈያታዊ ዘጸጋም የግራው ወንበዴ ምንላቸው ጥጦስና ዳክርስ በሚል ስም የሚታወቁ ሁለት ወንበዴዎች ከአምላካችን ከኢየሱስ ክርስቶስ በግራና በቀኝ ተሰቅለው ነበር። ይህ የሆነበት ምክንያት አለ። የመጀመሪያው ቀጥታ አይሁድ ያሰቡት ምክንያት ነው። አይሁድ ክርስቶስን ከሁለት ወንበዴዎች መካከል የሰቀሉበት ምክንያት ከወንበዴዎች ጋር ከተሰቀለ ለተመልካች ለሚያየው ሰው ያው እሱም ወንበዴ ነው ብሎ እንዲቆጥረውና እንደ ወንጀለኛ እንዲታይ ለማድረግ ለማዋረድ፣ በአጠቃላይ መስቀል ክርስቶስን የማዋረድ እቅድ ነው። አይሁድ ክርስቶስ እንዲሞት ብቻ አልነበረም የፈለጉት፣ እንዲሰቀልና እንዲሞት ነው የፈለጉት። በሌላ መንገድ መግደል ይችሉ ነበር፣ በእሳት ማቃጠል ይችሉ ነበር፣ በድንጋይ ወግረው እንደ እስጢፋኖስ መግደል ይችሉ ነበር። ከሌላ አይነት አሟሟት ግን የግድ እንዲሞት የፈለጉት በምን ላይ ነበር? በመስቀል ላይ ነበር። በመስቀል ላይ መሞቱ የተፈለገበት የእግዚአብሔር ልጅ አይደለም ለማለት ነበር። የእግዚአብሔር ልጅ ከሆነ እውነት እሱ መሲሁ ከሆነ ክርስቶስ ከሆነ እንዴት በመስቀል ላይ በተረገመ ሞት እንዴት ሊሞት ይችላል? በእንጨት ላይ የሚሰቀል የተረገመ ነው ይላል ኦሪቱ። ስለዚህ በተረገመ የመስቀል ሞትማ አይሞትም ነበር። እሱ እውነት የእግዚአብሔር ልጅ ባይሆን ነው እንጂ እሱ መሲሁ ባይሆን ነው እንጂ ብለው መሰቀሉን ወይም አሟሟቱን የእግዚአብሔር ልጅ ላለመሆኑ ማስረጃ አድርገው ለማቅረብ ነበረ። ግን ክርስቶስ የእግዚአብሔር ልጅ ነው፣ ግን የተሰቀለው በምን ላይ? ለዚህ ነው ቅዱስ ጳውሎስ እኛስ የተሰቀለውን ክርስቶስን ምን እንላለን? እንሰብካለን። የተሰቀለው ክርስቶስ ብለን እንሰብከዋለን። እነሱ እንዴት የተሰቀለ ክርስቶስ ሊኖር ይችላል ይላሉ። መስቀሉን ለማዋረጃ ይጠቀሙበታል። እኛ ግን የተሰቀለው ክርስቶስ እያልን እንሰብከዋለን ብሎ ተናግሯል። እና አምላካችን ኢየሱስ ክርስቶስ በወንበዴዎች መሃል መሰቀሉ በአይሁድ ሐሳብ እሱም ወንበዴ ነው፣ ወንጀለኛ ነው ተብሎ እንዲታይ ነበረ። ግን በዚህ ድርጊቱ ክርስቶስ ትንቢትም ተናገረ፣ ትንቢትም ፈጸመ ይላሉ አባቶቻችን። የፈጸመው ትንቢት አለ። ምንድነው ካላችሁ ትንቢተ ኢሳይያስ ምዕራፍ 53 ላይ ስለ ክርስቶስ መከራ የተናገረበት በጣም ውብ የሆነ የብሉይ ኪዳን ወንጌል ተብሎ የሚጠራ ክፍል አለ። ትንቢተ ኢሳይያስ ምዕራፍ 53 ላይ እንደዚህ አይነት የመጽሐፍ ቅዱስ ብሉይ ኪዳን ሆነው ስለ ክርስቶስ በጣም የሚናገሩ ክፍሎችን አባቶቻችን የብሉይ ኪዳን ወንጌል ወይም ደረቅ ሐዲስ ብለው ይጠሯቸዋል። የተጻፉት በብሉይ ነው፣ ግን የሚያወሩት ስለ ሐዲስ ነው። ከሌሎች ግን ቁጥር አንድ በጣም ስለ ክርስቶስ በመስበክ አንደኛው ነቢይ የሚባለው ነቢዩ ኢሳይያስ። ትንቢተ ኢሳይያስ ክርስቶስን ከመወለዱ ጀምሮ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ እነሆ ድንግል ምን ትላለች? ወንድ ልጅንም እያለ በቀጥታ ስሙንም አማኑኤል ትለዋለች እያለ በቀጥታ ስለ መሲሁ የተናገረ ከመዝሙረ ዳዊት የሚቀድመው እሱ ነው። ሁለተኛው መዝሙረ ዳዊት ነው። ደረቅ ሐዲስ ይባላሉ እነዚህ ክፍሎች። እዛ ላይ ነቢዩ ኢሳይያስ ትንቢተ ኢሳይያስ ምዕራፍ 53 ላይ በጣም የሚያስደንቅ አይሁድም ለማስተባበል የሚቸገሩበት ትንቢት ተናግሯል። የሰማነውን ነገር ማን አምኗል?
የእግዚአብሔር ክንድ ለማን ተገልጧል? የእግዚአብሔር ክንድ ወልድ ነው። የአብ ክንዱ እዱ መዝራይቱ ይባላል፣ እጁ ይባላል። ክንድህን ሰደ የወደቀ ነገር ብታነሳ ክንድ ካንተ ተነጥሎ እንደማይነቀል እንደማይሄድ እግዚአብሔር አብ ከሱ ሳይለይ የላከው ዓለሙን የወደቀውን ዓለም ያነሳበት ክንዱ ወልደ እግዚአብሔር ኢየሱስ ክርስቶስ ልዑል ክንዱን ሰደደልን የሚባለው እና የእግዚአብሔር ክንድ ለማን ተገልጧል እያለ ስለ ክርስቶስ መከራ በእርሱ ቁስል እኛ ምን አለ ተፈወስን። በመገረፉ ቁስል ማለት ተፈወሳችሁ። እንደ በግ ለመታረድ ተነዳ፣ በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም ብሎ እንግዲህ እያየው ነው። ይኸውላችሁ ክርስቶስ እኮ ገና አልቆሰለም፣ አልተሰቀለም፣ እንኳን ሊሰቀል አልተወለደም። ገና 1000 ዓመት ይቀረዋል። ግን ነቢያት በፊት በኋላ የሚፈጸመውን አሁን እንደሆነ ሆነው ነው የሚያዩት፣ ይታያቸዋል። ኃላፊያቱም መጻያቱም አሁን እንደሆኑ ይታያቸዋል። እና እያየው የሰማነውን ነገር ማናምነዋል ከአይሁድ መሃል አለ የእግዚአብሔር ክንድ ወልድ ለማን ተገልጧል? በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በግ ሊሸልቱት ሲወስዱት አይ አሁን ብርድ ነው ትንሽ ጸጉሬን አቆዩልኝና ሙቀት ጊዜ ሲሆን የዛኔ ትሸልቱኛላችሁ ይላል አይልም። ዝም ብሎ እንደሚሸለት እንዲሁ አፉን አልከፈተም ካለ በኋላ መከራውን ገልጾ ሲጨርስ ምን ይላል? ከአመፀኞች ጋር ተቆጠረ ይላል። እስቲ በሉ ከምኖች ጋር? ከአመፀኞች ጋር ተቆጠረ። ስለዚህ ክርስቶስ ከአመፀኞች ጋር ተቆጠረ የሚለው ትንቢት ይፈጸም ዘንድ ዓርብ ዕለት ከሁለት ወንበዴዎች ከሁለት አመፀኞች አጠገብ ተቆጠረ። እንግዲህ ክርስቶስ ከኃጢአተኞች ጋር መቆጠር ልማዱ ነው። ገና ሲወለድም የተቆጠረው የሕዝብ ቆጠራ ቀን አልነበር ክርስቶስ የተወለደው። እመቤታችን በበረት ውስጥ እንድትወልደው ምክንያት የሆነው ቤተልሔም የሄዱት ለሕዝብ ቆጠራ ነበረ። ዮሴፍ እና እመቤታችን ልትወልድ ደርሳ በነበረ ሰዓት ለሕዝብ ቆጠራ ወደ ቤተልሔም ሄዱ። በዚያ ሳለች ልትወልድ ደረሰች። የምትወልድበት ቤት ፍለጋ ተንከራተቱ፣ አላገኙም። ከዚያ በበረት ውስጥ ተወለደ። ከተወለደ በኋላ ግን ሕዝብ ቆጠራውን አካሂደዋል። ክርስቶስ በእኛ መዝገብ ላይ ተጽፏል። እንደው እኔ ያን መዝገብ አሁን ብናገኘው ስም ዝርዝር ገሌ 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 ይልና መጨረሻ ኢየሱስ ይል ማርያም ዮሴፍ ይልና ኢየሱስ ተብሎ ከኛ ጋር ተቆጥሯል። ከዛ በኋላ ግን ጠጩም ሰካራሙ ወንጀለኛውም አብሮ ስሙ እዛ መዝገብ ላይ ምን ብሎ ተጽፏል። እሱ እኛን ከቅዱሳን ቁጥር ይደምረን ዘንድ እሱ ከኃጢአተኞች ጋር ተቆጠረ። ከመይደምረን ምስለ ነፍስ ተጻድቃን ከጻድቃን ነፍስ ጋር ይደምረን ዘንድ እኛን ከቅዱሳን ጋር አንድ ያደርገን ዘንድ እሱ ከኃጢአተኞች ጋር ተቆጠረ። አሁን ክርስቶስ እያንዳንዳችን እንደሱ ከወንበዴዎች ጋር እንድንሰቀል አይፈልግም፣ እንድንሞትለት አይፈልግም፣ እንድንኖርለት ነው የሚፈልገው። እሱ ለእኛ ብሎ ከኃጢአተኞች ጋር ተቆጥሯል። እኛ ደግሞ ለእሱ ብለን ከኃጢአተኞች ቁጥር እንድንወጣ ይፈልጋል። እሱ ለእኛ ብሎ ከሌቦች ጋር አብሮ ተቆጥሯል። እኛ ለእሱ ብለን ከወንጀለኞች ከኃጢአተኞች ቁጥር እንድንወጣለት ይፈልጋል። ያለ ማድረግ እግዚአብሔር በቸርነቱ ይርዳል። ስለዚህ የመጀመሪያው ትንቢት እሱ ከአመፀኞች ጋር ተቆጠረ የሚለው ነው። ሁለተኛው ክርስቶስ ትንቢትም ተናግሯል ይላሉ አባቶቻችን። በግራውና በቀኙ የተሰቀሉ ሁለት ወንበዴዎች ናቸው። መጨረሻ ላይ በቀኝ የተሰቀለው ወንበዴ ወደ ገነት ሲገባ፣ በግራ የተሰቀለው ወንበዴ ወደ ሲኦል ወረደ። በዕለተ ዓርብም በዕለተ ምጽአትም ሊፈርድ ክርስቶስ ሲመጣ ኃጢአተኞችን በስተምኑ ነው የሚያቆማቸው? በስተግራው፣ ጻድቃንን በቀኙ ያቆማቸዋል። ስለዚህ ዓርብ ዕለት ሊፈርድ የሚመጣው አምላክ እሱ መሆኑንም ሲያሳየን በግራና በቀኙ ወደ ገነትና ወደ ሲኦል የሚወርዱ ሁለት ወንበዴዎች ጋር ተሰቀለ። መጀመሪያ ይገርማቸዋል። ሁለቱም ወንበዴዎች ክርስቶስን ይሳደቡ ነበር ይላል። ይሳደቡ ነበር። የማቴዎስ ወንጌል ምዕራፍ 23ን ስታነቡ ወንበዴዎቹም ያንን እያሉ ይሰድቡት ነበር ይላል። የቀኙም የግራውም ወንበዴ ክርስቶስን ይሰድቡት ነበር። እንግዲህ ክርስቶስ ዓርብ ዕለት ያልተሰቃየ ሕዋስ የለውም። መላ ሰውነቱ ነው መከራ የተቀበለው። በራሱ ላይ የሾህ አክሊል ደፍቷል። በሰውነቱ ላይ ጅራፍ ወርዶበታል። አጥንቱ እስከሚታይ ድረስ ተገርፏል። ክርስቶስ የተገረፈው እሾሃማ በሆነ ስለት ባለው እላዩ ላይ ሚስማሮችና የሾሉ አጥንቶች ባሉት መግረፊያ ነው የተገረፈው እና ስጋውን እየነጨ በሚነሳ መግረፊያ ነው የተገረፈው። መላ ሰውነቱ በግርፋት ተሰቃይቷል። ውስጡም ውጪውም በደም ተሸፍኗል። ሲታይ ዓርብ ዕለት የሆነ የተሰቀለ ስጋ ነበር የሚመስለው። ለዚህ ነው ነቢዩ ኢሳይያስ ከሩቅ አየውና ልብስህ እንዴት ወይን መጭመቂያ ውስጥ ወይን እንደሚጨምቁ ሰዎች ልብስ ለምን ሆነ ይለዋል ክርስቶስ። ወይን መጭመቂያ ውስጥ ሄደው በእግራቸው ወይን የሚጨምቁ ሰዎች አሉ። ልብሳቸው ቀይ ይሆን ነበረ እና የክርስቶስ ልብሱ በራሱ ደም ታጥቦ ቀይ ልብስ ሆኖ ነበር። እና በዛ የስቃይ ቀን በዛ የመከራ ቀን ያልደረሰበት የመከራ አይነት የለም። ምላሱ
ሐሞትን ጠጥቷል። ጆሮው በጣም ብዙ ስድብ ሰምቷል ክርስቶስ። እንግዲህ በእርግጥ 3 ዓመት ሙሉ ያልተሰደበው ስድብ የለም ክርስቶስ። እንደኛ ደግሞ እሱ ፊት ለፊት የሚሰድቡትን ብቻ ሳይሆን ሌላ ቦታ ሆነው የሚሰድቡትን ስድብ ይሰማል አይሰማም? ይሰማል። በሐሳባቸው የሚሰድቡትን ይሰማል። ስለዚህ 3 ዓመት ሙሉ ተሰድቦ ጋኔን አለብህ ተብሏል። ብኤልዜቡል ተብሏል። የዝንብ ጌታ ማለት ነው። ያልተሰደበው አይነት ያልተሸከመው አይነት ስድብ የለም። ዓርብ ዕለትም አብረው የተሰቀሉት ወንበዴዎች እንኳን እንደው ቢያንስ እየተሰቃየን ነው ብለው አላዘኑለት፣ ይሰድቡት ነበረ። በኋላ ላይ ግን በስተቀኝ ያለው ወንበዴ ድንገት ሐሳቡን ለወጠና እጅግ በጣም ውብ የሆነ ጸሎት ለክርስቶስ አቀረበ። ጌታ ሆይ በመንግስትህ በመጣህ ጊዜ አስበኛል። ይህን ጥቅስ በጣም ሁልጊዜ ስለምንሰማው አዲስ ነገር አይደለም። እኔ ስጀምረው ቅድም ጨረሳችሁት ራሳችሁ። ጌታ ሆይ በመንግስትህ በመጣህ ጊዜ ምን በለኝ። አንዳንድ እንደዚህ ገና ሲጀምር የምንጨርሰው ጥቅስ አለ፣ ግን ቃሉ በጣም በጣም ትልቅ ትርጉም ያለው ነው። እስቲ እያንዳንዱን ቃል አብረን እንበል። ጌታ ሆይ በሉ። ድምጻችሁ ብቻ ነው። እሺ አስበኝ። የመጀመሪያው ጌታ ሆይ ነው። ክርስቶስን ጌታ ሆይ ብሎ ጠራው ይሄ ወንበዴ። በጣም ብዙ ሰዎች ክርስቶስን ጌታ ሆይ ብለውታል፣ ግን የዚህን ወንበዴ ጌታ ሆይ ማለት በጣም እናደንቀዋለን። ለምን? ይህ ወንበዴ ክርስቶስን ጌታ ሆይ ያለው ዓርብ ዕለት ነበር። ሌሎች ሰዎች ጌታ ሆይ ጌታ ሆይ ጌታ ሆይ ብለውታል። እንደውም ከማብዛታቸው የተነሳ ጌታ ሆይ ጌታ ሆይ የሚለኝ መንግስቴን ምን አይልም አይወርስም፣ በልባችሁ ብቻ ነው ባፋችሁ ነው እንጂ በልባችሁ አይደለም እስኪል ድረስ ሰዎች ጌታ ሆይ ይሉት ነበር። ይህ ወንበዴ ግን ጌታ ሆይ ያለው በዛን ቀን ክርስቶስ በሚሰደብበት ዕለት ነው። ሰው ሁሉ ጌታ ጌታ በሚልህ ቀን አብሮ ጌታ ማለት ቀላል ነው። ሰው ሁሉ በሚሰድብህ ቀን ግን ጌታ ሆይ ማለት በጣም ከባድ ነው። ጌታ ሆይ ሆይ ቃል አክብሮ ነው። ስንጸልይ በሰማያት የምትኖር ምናችን ሆይ አባታችን ሆይ ሆይ ቃል አክብሮ ቃል አንክሮ ይላሉ አባቶቻችን። የማድነቅ ቃል የማክበር ቃል ነው። ጌታ ሆይ አለው። ከዚያስ ምን አለ? በመንግስትህ አለ። በመንግስትህ በመንግስትህ ማለት ምን ማለት ነው? አንተ ንጉሥ ነህ፣ የራስህ ግዛት ያለህ የራስህ መንግስት ያለህ ነህ ማለት ነው። ስለዚህ ካጠገቡ ያለው ክርስቶስን ንጉሥ ነህ አለው ማለት ነው። ክርስቶስ ንጉሥ ነው አይደለም? ነው። ይህ ወንበዴ ክርስቶስን ያየው ግን እንደ ንጉሥ አልነበረም። በወታደሮቹ ታጅቦ ምንጣፍ ተነጥፎለት በአማረ ዙፋን ላይ ተቀምጦ ነው ያየው አይደለም። ሲገረፍ ነው ያየው። ሐሞት ሲጠጣ ነው ያየው። እጆቹን በሚስማር ተቸንክሮ ነው ያየው። ንጉሥ ያማረ ልብስ ይለብሳል፣ ክርስቶስ ግን እርቃኑን ተገፎ ነው ያየው። ንጉሥ ዘውድ ይደፋል፣ ክርስቶስ ግን የደፋው ምንድን ነው? የሾህ አክሊል ነው። ንጉሥ ጌቶች ከስሩ ያሉ ጭፍሮች ይዋጉለታል፣ ክርስቶስ ግን ጭፍሮች ሲያሰቃዩት ሲያንገላቱት ነው ያየው። ንጉሥ መስሎት አይደለም ሲያየው፣ አለባበሱም የንጉሥ አይደለም፣ ሁኔታውም የንጉሥ አይደለም። አንተ ግን ንጉሥ ነህ አለ። የራስህ ግዛት ያለ ንጉሥ ነህ አለ። እግዚአብሔር ንጉሥ ነው አይደለም? ነው። እግዚአብሔር እሰ ንጉሥ ውእቱ እምቅድመ ዓለም። ነቢየ እግዚአብሔር ዳዊት እግዚአብሔር ከዓለም አስቀድሞ ንጉሥ ነው ይላል። እንደውም ከምድራዊ ንጉሥ የእግዚአብሔር ንግሥና ይበልጣል። ምድራዊ ንጉሥ የሚነግሰው ምን ሲያሟላ ነው? እስቲ ንገሩኝ። ሲቪክስ የሚባል ትምህርት ተምራችኋል? ንጉሥ ለመሆን አንድ መንግስት ለመቋቋም ምን ያስፈልጋል? መሳሪያ እንዳትሉኝ፣ የአፍሪካ ነገር እኮ አይታወቅም። ምን ያስፈልገዋል? ንጉሥ ለመሆን ግዛት ያስፈልገዋል? አያስፈልግም? ህዝብ ያስፈልገዋል? ሰራዊት ያስፈልገዋል? ያኔ ነው ንጉሥ የሚባለው። እግዚአብሔር ግን ግዛቱ ሰማይና ምድር ሳይፈጠሩ ሰውና መላእክት ሳንመጣ ሰራዊቱ መላእክት ሳይኖሩ ማናችንም ሳንመጣ በፊት እግዚአብሔር ከዓለም አስቀድሞ ምንድነው? ንጉሥ ነው። እኛ መተን አላነገስ ነው፣ መርጠን አላነገስ ነው። ከዓለም አስቀድሞ ንጉሥ ነው። መላእክቱ አሁን ንጉሥ የሚፈራው በሰራዊቱ ነው፣ በሰራዊቱ ብዛት። እግዚአብሔር ግን በመላእክቱ ብዛት አይፈራም። ለመላእክቱ ክብራቸው ነው እሱ ነው እንጂ እነሱ ለሱ ክብሩ ሆነው ያውቁ። የመላእክትን ማይረግ ጫማ አድርጎ ይኖራል ይላሉ አባቶቻችን ትምህርተ ቡሐትን ሲተረጉሙ። ማይረገ መላእክትን ጫማ አድርጎ ይኖራል። እንደ ጫማው ናቸው እነሱ። በመላእክቱ ብዛት እግዚአብሔር አይከበርም። እግዚአብሔር ለመላእክቱ ክብራቸው ነው። ክብሮሙ ለመላእክት ይባላል። እግዚአብሔር የመላእክት ክብራቸው ነው። ስሙ የተመሰገነ ይሁን። አሁን ኪሩቤል ተሸከሙትም ሲባል እንደዚህ ነው። ኪሩቤል ጫማው ናቸው ለእግዚአብሔር። እስቲ ልጠይቃችሁ፣ ጫማችንን እንሸከመዋለን ወይስ ይሸከማል? መልሱ። ይሸከመናል? እንሸከመዋል? ተስማሙ እንጂ እንሸካከማለን አይደል? ይሻላል። እንሸከመዋለን እንዳንል ከስር ያለው እሱ ነው አይደል? ይሸከመናል እንዳንል አንጠልጥለ ነው የምንዞረው እኛ ነው። እንሸከመዋለንም ይሸከመናል።
እግዚአብሔር የሚሸከሙትን የሚሸከም አምላክ ነው። ስለዚህ መላእክቱ እንኳን ቢበዙም ቢሸከሙትም ጫማው ያህል ናቸው እንጂ ለሱ ክብሩ አይደለም። ስለዚህ እሱ ንጉስ ነው። ምድራዊ ንጉስ ለጊዜው ቢነግስ ወይ በህልፈት ወይ በሽረት ከስልጣን ይወርዳል። በህልፈት ማለት ይሞታል። ዓለምን ያንቀጠቀጡ ነገስታት ከስልጣናቸው ይወርዳል። በሽረት ደግሞ በቁም በህይወታቸው እያሉ ከስልጣናቸው ይወርዳሉ። እግዚአብሔር ግን ህልፈትም ሽረትም የሌለበት ንጉስ ነው። ምን አለው ታዲያ? በመንግስትህ ብሎ ንጉስ ነህ አለው። ከዚያ ምን ባልክ ጊዜ፣ ይሄ ደግሞ በጣም ይገርማል። በመጣ ጊዜ ማለት ይሄ ወንበዴ እኮ እያየው ያለው ክርስቶስን ሊሞት ትንሽ ቀርቶታል። እየተሰቃየ ነው ያለው። ግን ምን አለ? አሁን ሞተህ እንደማይህ ታመህ እንደማይህ መሞት አይቀርም፣ ትሞታለህ። ግን ሞተህ አትቀርም። ከሞት ምን ትላለህ? ተነስተህ አትቀርም፣ ወደ ሰማይ ታርጋለህ። አርገህ አትቀርም፣ ዳግም ልትፈርድ በመጣ ጊዜ። አይገርማችሁ? ያው መቼስ ስትሞት አስበኝ አይደለም ያለው። ሞተህ አትቀርም፣ ተነስተህ አርገህ ዳግም ልትፈርድ በዳግም ምጽአት ስትመጣ ያኔ አስበኝ አለው። ይሄ ወንበዴ ማን ነው የነገረው? አጠገቡ ያለው አምላክ እንደሚያየው እየተሰቃይ። ክርስቶስን እኮ ተአምር ሲያደርግ አይቶ ማመን በጣም ቀላል ነው። ሲያበላቸው ያመኑበት ሰዎች አሉ። አሳና እንጀራ አበርክቶ ሲያበላ ጥግብ ሲሉ ሰው ሲጠግብ ደስ ይለዋል አይደል? በቃ አንተ ንገስብን አሉት ክርስቶስን። ንገስብን፣ በቃ ሌላ ንጉስ አንፈልግም፣ ምራን ነው በቃ ግልግል ነው። እንዲህ አይነት ንጉስ፣ የሚያበላ ንጉስ ማግኘት ደስ አይልም? የሚበላ ንጉስ ነው እኛ የምናውቀው አይደል? የሚያበላ ንጉስ ሲያገኙ ደስ ብሏቸው ንገስብን ብለውት ነበር። ዓርብ ዕለት እየተሰቃየ ደሙ እየፈሰሰ አይተህ እንዴት ታምንበታለህ? ግን እሱ ደሙ እየፈሰሰ ያየው አምላክ መሆኑን አውቆ ዳግም ልትፈርድ በመጣህ ጊዜ ምን በለኝ አለ? አስበኝ። ማን ያስተማረው? ኢትዮጵያዊ ሊቅ ቅዱስ ያሬድ ፈያታዊ ዘየማን መኑ መሐረከ ታይምር ዘንተ ይላል። የቀኝ ወንበዴ ይህን እንድታውቅ ማን ያስተማረ? ካጠገብ ያለው አምላክ መሆኑን በምን አወቅ? ዳግም ሊፈርድ እንደሚመጣ በምን አወቅ ብሎ ቅዱስ ያሬድ ይጠይቀዋል። ፈያታዊ ዘየማን መኑ መሐረከ ቅዱስ ያሬድ ነው የሚጠይቀው። የቀኝ ወንበዴ ማን ነገረ? ታይምር ዘንተ ይህን እንድታውቅ ማን አስተማረ ይልና ራሱ ቅዱስ ያሬድ ይመልሳል። ራሱ መንፈስ ቅዱስ ገልጦልን ማለት ነቢያትን አልተከተልኩም፣ ሐዋርያትም ሲሰብኩ ተከትዬ አልተማርኩም። አላ ፀሐይ ቀጸበተኒ ሶበሪኩ አመንኩ፣ ፀሐይ ጠቀሰችኝ እሷን ባየው ጊዜ አመንኩኝ ይላል። ይህንን ወንበዴ አጠገቡ ያለው አምላክ እንደሆነ ያስተማረችው ማን ነበረች? ፀሐይ ነበረች። ክርስቶስ ሲሰቀል ፀሐይ ምን ብላለች? ጨልማለች። ጨረቃ ደም መስላለች። ከዋክብት ረግፈዋል። ያንን ሲያይ አጠገቡ ያለው የፀሐይ አምላክ መሆኑን አወቀ እና ያስተማረችኝ ፀሐይ ነው ብሎ ቅዱስ ያሬድ በወንበዴው አንደበት ሆኖ ይናገራል። እንግዲህ ያደለው ከፀሐይ ይማራል። አያችሁ፣ እኛ ስንት ሰባኪ ያስተምሮናል። እኛ ስንት ቀን ስትወጣ ስትገባ ያየናት ፀሐይ ግን አላስተማረችም። ወንበዴው ግን ፀሐይን አይቶ ተማረ። ከተፈጥሮ ለመማር ያብቃል። ቅዱስ ያሬድን ያስተማረችው ማን ነበረች? ቅዱስ ያሬድ የተማረው ከምን ነበር? ከትል። እኛ ብንሆን 7 ጊዜ ወጣ ገባ ስትል ይህ ምንድነው የምትሰሪው ብለን አውርደን ረግጠን ጨፍልቀናት ነበር የምንሄደው። ቅዱስ ያሬድ ግን ከሷ ተምሮ ወደ ትምህርት ቤት ገባ። ከተፈጥሮ ለመማር ያብቃል። ተፈጥሮ እንኳን አያስተምራችሁም ይላል ቅዱስ ጳውሎስ። ቅዱስ ያሬድ ፀሐይ አስተማረችው ይላል። ቅዱስ ዮሐንስ አፈወርቅ ደግሞ አይ እኔ ፀሐይ አትመስለኝም፣ ይሄን ወንበዴ ፀሐይ ብቻዋንማ አትበቃም ይላል። ማን ያስተማረው ለሚለው እኔ የክርስቶስ ንግግር ይመስለኛል ይላል ቅዱስ ዮሐንስ አፈወርቅ። ክርስቶስ መስቀል ላይ ያለ የተናገራቸው 7 ቃላት ነበሩ። ስንት ቃላት? 7። የመጀመሪያው ቃል እንግዲህ በ3 ሰዓት ተሰቅሎ 7 ቃል መናገር በጣም ትንሽ ነው። እኔ እንኳን አሁን 77 ቃል ተናግሬያለሁ በዚህ ደቂቃ ውስጥ። ክርስቶስ 3 ሰዓት ሙሉ 7 ቃላት ለምን ተናገረ ካላችሁ ኃይሌ እንደገል ደረቀ ይላል። ከዛ በፊት ተገርፎ በጣም ተሰቃይቷል። ለመናገር አቅም አጥቶ ነበር ክርስቶስ ዓርብ ዕለት። እንደው የማይቀሩ ቃላት ነው የተናገረው እንጂ ብዙ ቃላት አላስተማረም፣ አልተናገረም። አንደኛ መስቀል ላይ አይደለም መናገር መተንፈስ ራሱ ይከብድ ነበረ። የመስቀል ላይ አሟሟት አሁን ሰው ስለተሰቀለ አይሞትም። አንድን ሰው እዚህ አምጥተን ብናንጠለጥለው 3 ቀን 4 ቀን ብትጠብቁ አይሞትም። ምንድነው የሚገላቸው መስቀል ላይ? ትዝ ካላችሁ 2 ወንበዴዎች ክርስቶስ ሞቶ ነበር። ወዲያው ነው የሞተው። 3 ሰዓት በ3 ሰዓት ውስጥ ነው የሞተው። እንደውም ጲላጦስ ሞተ ብለው ሲነግሩት ከመቼው ሞተ አለ ይላል። በ3 ሰዓት ሞቶ አያውቅም መስቀል ላይ ያለ ሰው።
በግራና በቀኝ ያሉትን ግን እግራቸውን ሲሰብሯቸው ሞቱ ይላል። ምናቸውን ሲሰብሯቸው? እግሩ ተሰብሮ ሰው ይሞታል? እግር የሌለው ሰው መኖር ይችላል አይችልም? ይችላል። ምንድነው እግራቸውን የሰበረው ካላችሁ መስቀል ላይ ሲሰቀሉ ትልቁ ስቃይ እንደዚህ ተቸንክረው ተንጠልጥለው ያለ ለመተንፈስ በጣም ይቸገራሉ። አንገታቸው ትከሻቸው መሃል ይቀበራል እና መተንፈስ ስለማይችሉ ለመተንፈስ ከእግራቸው ከፍ እያሉ ነው አየር የሚስቡት። ከፍ ለማለት እግር ያስፈልጋል። እግራቸው ሲሰበር ግን መተንፈስ ይችላል? ስለማይችሉ በጥቂት ደቂቃ ውስጥ ይሞታል። እና በዛ አስጨናቂ ሰዓት ግን ክርስቶስ ተናግሯል የማይቀሩ ንግግሮች። የመጀመሪያው ንግግሩ ምንድነው? የሚያደርጉትን አያውቁምና ይቅር በላቸው። በጣም ከባድ ንግግር ነው የሚያደርጉ። አሁን ይቅርታ ማድረግ እኛም እኮ ኮንሰፕቱ ላይ ችግር የለብንም። እንዲህ ስትወጡ አሁን ከዚህ ጉባኤ በር ላይ ሰው ሲጋፋ ቢረግጣችሁ ይቅርታ ቢል ችግር የለም፣ ችግር ትላላችሁ። ሌላ ግን ይቅርታ ቢለን የማንሰማው ሰው አለ የለም? አለ። እኔ እሷን ይቅር ከምል እንደው የመጣ ይመጣል የሚል ሰው አለ። በይቅርታ ምክንያት በነገራችን ይቅር ባለማለት ቅድስና ላይ ደርሰው የተበላሸባቸዋል። አንድ አባት ተፈጥሮን እስከማዘዝ ደርሶ በቅቶ ቅድስና ላይ ደርሶ ተፈጥሮን ሊታዘዝልን ነበር። ዝናብ ማዝነብ ልክ እንደነ ኤልያስ ማለት ብዙ ተአምር ይሰራል። በኋላ የሆነ ሰው መጣና እንደው አባት ያለው ቅዱስ ከሆነ በኋላ እኮ እንደው ትዝ ይልሃል ድሮ ያስቀየመህ አንድ ሰው ነበር፣ እህትህን ደፍሮ ከሱ ጋር ገለዋለሁ ብለህ ፈልገህ አጣኸው፣ እንደው አሁን መጥቶ ይቅር ቢልህ እንደው ይቅር አትለውም ሲለው እኔ እሱን ይቅር ከምን መሬት ተሰንጥቃ ተዋጠኝ አለ። መሬት ተሰንጥቃ ዋጠች። ተፈጥሮ ይታዘዝለት የለም? ይቅርታ የመጨረሻው ቅጽበት ላይ ሰውን ይቅር ማለት በጣም ያማል አይደል? ይከብዳል፣ ህመም አለው። ክርስቶስ ይህንን ህመም ያውቀዋል። ዓርብ ዕለት ታሞታል። እያንዳንዱ ቁስል እኮ ማንን ይቅር ለማለት የቆሰለው ነው? እኛን ይቅር ለማለት። ይቅርታ ያማል። አዎ የይቅርታን ህመም ከሱ በላይ የሚያውቀው የለም። ይቅር ብሎ ተቸንክሯል። ይቅር ብሎ የሸዋ አክሊል ደፍቷል። እና ጌታ ሆይ የሚያደርጉትን አያውቁምና አባት ሆይ ይቅር በላቸው ሲል በቀኙ ያለው ወንበዴ እኔ ባልደረሱብኝ ሰዎች ላይ ደርሼ ስንት ደም ሳፈስ ኖርኩኝ፣ እሱ ግን ለበደሉት እንዲህ ላሰቃዩት እንዴት ጸለየ ብሎ ልቡ የተለወጠው በክርስቶስ ንግግር ሳይሆን አይቀርም ይላል ቅዱስ ዮሐንስ አፈወርቅ። አባ ጊዮርጊስ ደግሞ ይላል መሰላቸው። አባ ጊዮርጊስ ይሄ ወንበዴ ይላል የተሰቀለው ከጌታ በስተቀኝ ነው እና ለጥቂት ሰዓትም ቢሆን የክርስቶስ የመስቀሉ ጥላ ያረፈው በቀኝ በኩል ነበረ። ስለዚህ ይሄ ወንበዴ ልቡ የተመለሰው የጌታ ጥላ ስላረፈበት ሳይሆን አይቀርም ይላል። ክርስቶስ ጥላውን ያሳረፈብን ሁላችን። እውነት የክርስቶስ የሐዋርያት ጥላ ይፈውሳል ነበር? የጴጥሮስ ጥላ አሁን ይፈውስ ነበር። ጥላ አሁን ይፈውሳል? በእኛ ዘመን አይነ ጥላ ነው እንደውም ጥሩ አይደለም። ሰው አሁን የሰው ጥላ ጥሩ አይደለም እየተባለ አራስ ቤት እንዳይገባ ውጪ ቆይ ይባላል። የጴጥሮስ ጥላ ይፈውስ ነበር። እንዴት ፈወሰ የጴጥሮስ ጥላ? ጴጥሮስ እኮ በፊት ጥላው እንደውም ችግር ፈጣሪ ነበር። ካስታወሳችሁ አሳ የሚያጠምዱት በሌሊት ነበር ይላል። በሌሊት የሚያጠምዱት ለምንድን ነው? ቀን ሲያጠምዱ ፀሐይ ካረፈባቸው የነሱ ጥላ ባህሩ ላይ ካረፈ አሳው ጥላውን አይቶ ወደ እነሱ አይጠጋም። ስለዚህ ጥላ በጣም የማይኖርበትን ሌሊት ጠብቀው ነበር የሚያጠምዱት። አሳ የሚያሸሸው የጴጥሮስ ጥላ፣ በኋላ ግን ነፍሳትን የሚያጠምድ ሆነ። በጥላው ብቻ መፈወስ ጀመረ። ክርስቶስ ሐዋርያቱም ከሱ በላይ ያደረጋቸው። እውነት እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ያደርጋል፣ እኔ ከማደርገው በላይ ያደርጋል ብሎ ነበረ። ክርስቶስ በጥላው አልፈወሰም። አቅቶት አይደለም ግን አልፈወሰም። ሐዋርያቱን ግን በጥላው እንዲፈውሱ አደረጋቸው። ክርስቶስ ማነው? ቅዱስ ጳውሎስ ጨርቁ ለታመመ ሰው ቆርጠው ሰዎች ወስደው ሲያስለኩት ይፈውስ ነበር። የክርስቶስ ጨርቅ ይፈውስ ነበር? አይፈውስም? ይፈውሳል፣ ግን ለብሶት እያለ ነበር። አውልቆ ሰጥቶ አልነበረም የፈወሰው። ሐዋርያቱን ግን ከሱ በላይ እንዲያደርጉ ኃይልን ሰጣቸው እና ቅዱስ ጴጥሮስ ማነው? ቅዱስ አባ ጊዮርጊስ ዘጋስጫ የጌታ ጥላ አርፎበት ሳይሆን አይቀርም ይላል። ጥላውን በሁላችን ላይ ያሳርፍብን።